አንተ እንዳልተማርክ ነው ማሳያው እዚህ ጋር እኔ ነው አልተማርክም ያልከኝ አይደል አንተ 20 እንዳልቆጠር ካሳያል ፓርትስ ነው የሚለው ወይስ ፓርት ነው የሚለው ይበል ፓርቲ ይበል ፓርትስም ይበል ፓርትስ ካለ አንድ አካል ነው የሚገልጸው ወይስ ሁለት ከአንድ በላይ የሆኑ አካላት ነው የሚገልጸው okay after you know after call of nature ነው ያለው after call of nature okay nature ላይ አትሂድ እዚህ ጋር ሲይዝ nature ላይ አትሂድ ቆይ ምንድነው የምትይዘኝ after call of nature ካለ በኋላ ከዛ በኋላ ካለ ምንድነው እዚህ ላይ መጣ አትረበሽ ችግር የለውም ይኸውልህ ፓርት ካል ካንተ ብልት ብቻ ነው ፕራይቬት ፓርት ብለኛል እዚህ ላይ ፕራይቬት ፓርትስ የሚባሉት ምን ናቸው ብዬ ስጠይቅህ ብልት ብቻ ነው አልከኝ ስለዚህ ብልት ብቻ ለመሆኑን እዚህ ላይ እየተጠቀሰለ ነው ምክንያቱም ብልት አለ ለሴት ልጅ ብሬስት ፕራይቬት ፓርት ነው እንትንም አስም እንትን ነው ፕራይቬት ፓርት ነው ስለዚህ እነዚህ ሶስት ነገሮች ፕራይቬት ፓርት ናቸው ቢያንስ እንኳን ስለዚህ አንተ ለእስልምና ምን ያህል ልትዋሽ እንደሞከርክ መታየው ማለት ነው የተማርከውን ትምህርት እንኳን ካይምሮ አውጥተህ ይጣልከው ምን ያህል ተመለስ ምን ያህል አስራውን ሐዲስን ከፈተና ኖ እናንተ ላይ ያሳያል ወደ ሌላ አትሄድ የከፈትከውን ሐዲስ አምጣው መልሶ ሰውም ያነበው ተስማማሽ ፕራይቬት ፓርቱ ላይ ተስማምታል ለምን እስማማለሁ ኦኬ ልስማማ አንተ እንዳልከው ልስማማ ተስማማ አለቀ ጨርሰናል ስለዚህ ቅድም አምጣው ይሄንን ሐዲስ አምጣው እሺ ክፈትለት ቅድም ምን ብለህ መልሰልኛል መሰለህ ኮል ኦፍ ኔቸር ምን ማለት ነው አልከኝ ለሽንትም ለካካም ኮል ኦፍ ኔቸር ይባላል ብለኛል ስለዚህ ፓርትስ ብሎ ኮል ኦፍ ኔቸር ብሏል ስለዚህ ሽንትንም ካካንም ምን ይላል ማለት ነው ያጠቃልላል ማለት ነው ስለዚህ ምን ያህል ይኸውልህ after call of nature ማለት አሁን ሐዲስ ላይ እኛ አሁን በግልጽ አር ብለን ነው የምናስቀምጠው ይሄ ደስ አይልም ግን እሱ ምንድነው ያደረገው after call of nature you know to clean his private parts ብሎ ነው ያስቀመጠው so call of nature ያ ጠንካራው ፓርት ነው እኮ ይኸውልህ ይሄ to clean his private part ያለው ወንድማችን ብሊቱ ነው ፕራይቬት ፓርት ማለት ብሊት ነው የትኛውም ሀገር ሄደ ዋምቢራ ዝም ብለህ አትረበሽ ፓርትስ ካንተ ጋር ተስማምቻለሁ ችግር የለውም ፕራይቬት ፓርትስ የሚባሉት ብልት ምናምን ብለን ጠቅሰን ተስማምቻለሁ ብለን ይላል ስለዚህ እዚህ ላይ ምን ብሎ አስቀምጧል to clean the private parts አለ ለምን all for አለ ለምን call of nature አለ ስለዚህ call of nature ምንድነው ብለኛል ሁለቱንም ነገር ነው ብለኛል cleaning his private parts ሲል private parቶቹ ምንድነው የሚያጸዳቸው ብልቱን ሊሆን ይችላል መቀመጫው ሊሆን ይችላል ስለዚህ በምን አይነት መልኩ ነው መቀመጫ የሚጸዳው ይታወቃል በምን አይነት መልኩ ነው ብልትን የምታጸዳው ምን አይነት የተፈጥሮ ግዳጅ ሲመጣብህ ነው ግልጽ ነው አንተ ግን ይሄንን ህሊናን ሸጠህ እንትን ትላለህ ቢያንስ እኮ የተማርከውን እንኳን ታውቃለህ እንግሊዝ ልትከራከር ፈለክና ሺም ይዞ ዝም ማለት አሁን እውነትን ነው ቆስቴ ፕራይቬት ፓርት ማለት ያን ያካትታል ኦኬ አይደለም ሐዲሱ ማስቀመጥ የፈለገው መቀመጫ ፕራይቬት ፓርት አይደለም እርግጠኛ ነህ አይደለም ለምን ቅድም ተስማምቻለሁ ለምን ቆይ ቅድም ለምን ተስማምቻለሁ አልክ ቆይ ይኸውልህ ለምን ቅድም ተስማምቻለሁ አልክ ለምን አሁን ይኸውልህ ከአንተ አስተሳሰብ ጋር አንተን አስተሳሰብ ለማስተካከል ነው ለአንተ የተስማማሁት እንትን ሰርች እናደርጋለን አንተ ምን አይነት ወራዳ ሰው እንደሆንክ እዚሁ ላይ ያዋርድሃል እሺ ሰርች እናደርጋለን ፕራይቬት ፓርትስ ምን ናቸው ብዬ አስቀምጣለሁ መቀመጫ ፕራይቬት ፓርት ሆኖ ከመጣ አንተ ትዋረዳለህ ተስማማለህ አርገው ከፈተው ተስማማለህ ለሴሲዮን መቀመጫ ነው የሚሆነው አንድ ነገር ማስታወስ አለብህ ለወንድ ብለህ ጻፈው ለሴት ብለህ አረ ወይኔ ልጅ አረ አንተ ምን የተፈጠረ ነው ግን መሐመድ ሁለት ብልት ነው እንደ ያለው ሁለት ብልት ነው እንደ መቀመጫ ፓርት ነው ያልከው ኦኬ ፕራይቬት ፓርቷ አይደለም ማለት ነው መሽናው መቀመጫዋ ከሆነ ቴንክ ዩ በጣም አይደለም እንደዛ ስላለ አይደለም ቴንክ ዩ ኦኬ ምን መሰለህ እዚህ ጋር ለሴቶች ፕራይቬት ፓርት ብሊቷ ከማለት መቀመጫ ነው የሚባለው you know እሺ መሐመድ ብልቶችን ያለው ሁለት ብልት ነው ያለው
ከአንድ በላይ ብልት ነው ያለው መሐመድ ፓርትስ ነው የሚለው። ስንት መሽኛ ያለው ይሄ ቃል ደግሞ ምንድን ነው የምታመጣው? ተው እባክህ። ታዲያ ይኸው ፕራይቬት ፓርትስ ነው የማይሆን ነገር ነው የምታወራው። አንተ እያልከኝ ያለው እሱ ነው። ፓርትስ ለምን አለ? እውነቱን እኮ ነው የጠየቀ። ፓርትስ ለምን አለ? ቆይ ቆስታ እንዴ እዚህ ጋር አንተ መሐመድ ያጸዳው ብልቱን ነው አልከን፣ ተቀበልኩ እኔ። ይኸውልህ አተለቀው ግን እዚህ ጋር ፓርትስ ብሎ ስላስቀመጠው ሁለት ብልት ነው ያለው መሐመድ፣ ወይ 3 ነው 4 ነው አይታወቅም። ስንት ነው የመሐመድ ብልት? ተው እባክህ፣ ቃል እንግሊዘኛ አይገባም። አንተ ዝም ብለህ ነው አምጣው። ኮንቴክስቹዋል ሁሉ ይኸውልህ ግራመሩን እናነበው አሁን እንግሊዘኛ የማያውቁት እየሳቁ ነው። ላስታርቃችሁ። ቆይ ፕራይቬት ፓርትስ ይውላስ እኔ የምልህ ዋን ይሰማሃል? ዋን እሺ፣ አዎ ይሰማል። ተፈትለት ምን ይላል እስቲ አንዴ እናንብበው። አሁን አንደኛ አንደርዌር ምን እንትኖችን ነው ከቨር የሚያደርገው ከተባለ ፕራይቬት ፓርትስ ነው። ስለዚህ አንደርዌር ምንን ከቨር ያደርጋል? አንደኛው አነስን ምን ይላል? ከቨር ያደርጋል። ይኸው እስቲ እናንብባቸው። ኦኬ እና ቦቶክስ ይላል። ኦኬ ቦቶክስንም ክሊን አደረገ ማለት ነው። አደረገ ማለት ነው። አንዴ እንደዛ ነው እኮ የምታስቡት። አንዴ እንትን ምን ይበልልኝ እስቲ። መሐመድ የጠቀሰኝ ማህበረሰብ ነኝ አንድ ተስማሙ። በቃ ተስማምተናል። መሐመድ ያጸዳው ብልቱን ነው ግን ማለት ነው ሁለት ብልት ነው ያለው። እኔ ተስማምቻለሁ። ምክንያቱም አንተ ያልከው ሽንት መሽኛውን ብቻ ነው መሐመድ ያጸዳው በድንጋይ ብና ያልከል። ስለዚህ ፕራይቬት ፓርትስ ያው የሚለው ፓርትስ ነው የሚለው። ፓርትስ ደግሞ ከአንድ በላይ ለሆነ ነገር እንጂ ለአንድ ነገር ፓርትስ አይባልም። ስለዚህ መሐመድ ያለው ሁለት ይኸውልህ ቃል ሐዲስ አንተ እንደምትፈልገው አይሆንልህም። ሁሉ ጊዜ አይሆንልህም። ተው አንተ ተርጉሞ እሺ ራስ ተርጉም። ፓርት የሚባለው ለአንድ ነገር ፓርት ይባላል፣ ፓርትስ ይባላል ለነጠላ ነገር። ሲንጉላር እና ፕሉራል ታውቃለህ አይደል? ኦኬ ይኸውልህ ይህንን ሐዲስ እኮ ለመላ ዓለም ህዝብ ነው እያስቀመጡት ያሉት፣ ለራሱ አይደለም እየተናገረ ያለው። ፓርትስ ለሲንግል ነገር ለአንድ ነገር ለነጠላ ለሆነ ነገር ፓርት ነው እንጂ ፓርትስ ይባላል ወይ? ፓርትስ ይባላል ወይ? ይኸውልህ እንግሊዘኛ መማር ከሆነ ክላስ ግባ። አሁን እዚህ ጋር ግራመርና ኮንቴክስቹዋል ሁሉ ካላወቅ አንተ እኮ ባትናገር አሪፍ ነው። ነገራችን ላይ እንደ መሐመድ ግን ይሄ እዚህ ጋር አሁን ለብልት አንድ ነጠላ ብልት ነው መሐመድ ያለው አይደለ? ለብልቱ ብቻ ለአንድ ብልት ፓርትስ ይባላል ወይ? ፕራይቬት ፓርት እና ፕራይቬት ፓርትስ ሲሆን ፕሉራል ነው። እስኪ ለምንድን ነው እዚህ ጋር ፓርትስ ያለው? ሁለት ለማድረግ ነው። አንብበው እስኪ። ቂጡንም ብልቱን ስቶን አለ። ኦኬ ራስ አንብበው። ብሪንግ ሚ ስቶን አለ ኢን ኦርደር ቱ ክሊን ማይ ፕራይቬት ፓርትስ አለው። ፓርትስ አይደል ያለው? ቆይ ፓርትስ ነው ያለው ፓርት ነው ያለው? ምንድን ነው ፓርትስ ብልም ፓርት ካለ ችግር አለው? አንተ ፓርትስ ከሆነ ሁለቱንም ስለጠረገ ነው ቂጡንም ብልቱንም አይደለም። ማንኛውም ሙስሊም በድንጋይ እንትን ምን ያለ እኔን ስማኝ። አሁን ሲንጉላር እና ፕሉራል ምንድን ነው ልዩነታቸው? ዋን የሚወጡ ክፈተውና ሲንጉላር እና ፕሉራል። ይሄ በሲንጉላር ነው በፕሉራል ነው የተቀመጠው። ይሄ ኦኬ ሲንጉላር ሲሆን አንድ ሲሆን ነው። ፕሉራል ሲሆን አንድ ነገር በብዛት ሲሆን ነው ነው። እሺ ይሄ በሲንጉላር ነው በፕሉራል ነው የተቀመጠው? ይሄ በፕሉራል ነው የተቀመጠው። ምን ማለት ነው? ወደ አማርኛ ተርጉሞ እስቲ ፕሉራል ምንድን ነው? እኔ በአማርኛ አላውቅም ፕሉራል ማለት ምን እንደሆነ። ሲንጉላር ነጠላ፣ ፕሉራል ደግሞ ከአንድ በላይ የሆነ ማለት ነው አይደለ? ኦኬ ከአንድ በላይ ሆነ። እሺ ብልት ነው ብለህ ከወሰድከው መሐመድ ስንት ብልት ነው ያለው? ኦኬ ስንት ብልት? ኦኬ አሁን ጎግል ላይ ያደረጋችሁት ይሄ ብልት አለ፣ መቀመጫው አለ፣ ሌላ ደግሞ ቦቶክስ የሚባል አለ። ፕራይቬት ፓርት ማለት እሱ ካል መሐመድ ያደረገው ሶስቱን ነው ማለት ነው። በድንጋይ ያደረገው እንደናንተ አስተሳሰብ ሁለት ብቻ አይደለም፣ ከሶስት በላይ ነው ያደረገው። እሺ በቃ ተው። ስለዚህ የማይሆን ነገር ነው እያደረጋችሁት ያላችሁት። ሰው ራሱን ስለሚረዳው
የሰው የያዘውን ያዝ፣ ችግር የለውም። ኦኬ ይረዳውን ይረዳል። አሁን ወደ ዋናው ሀሳባችን እንመለስና እስቲ ቆይ መሐመድ ከፍሮ ነበረ ብለህ ታስባለህ? ነቢይ ተደርጎ ከተመረጠ በኋላ በመካከል ከፍሮ ያውቃል? ይህ አማኝ ሆኖ ያውቃል? ከፍሮ ማቅ አያውቅም። እሺ ማማ ያለሽ ማማ ያለሽ እሺ ኦኬ ይኸውልህ እኔም ጥያቄ አለኝ። ከፍሮ አያውቅም አልከኝና እንደ እስልምና ዝሙት የሚባለው ምንድን ነው? ዝሙት ተብሎ የሚጠራው ወይም ህገወጥ ግንኙነት የሚባለው ምንድን ነው? ኦኬ ወይ ደግሞ ህገወጥ የማይሆኑ እሱን ተው፣ በቃ በጣም ስለሚበዛ ተውና ህገወጥ ህድበት ችግር የለውም። የት እንደምትሄድ አውቃለሁ፣ ችግር የለውም፣ እመልስልሃለሁ። ኦኬ ዝሙት ብላ ታለባበሳለህ። አሁን ተመለስ። ቆይ ወሲብ አይደለም ተብሎ ለምሳሌ ምንህን ወሲብ ብታደርግ ዝሙት አይደለም ተብሎ ሊነገር ይችላል። ምንህን ጥቀስልኝ፣ ዘርዝርልኝ። አንድ ሚስት ብዬ ልዘረዝርልህ። 2 ኦኬ ምስትን አለቀ። ከምስት ጋራ ነው ኢትስ ኦቨር። ኦኬ ከዛ ውጭ ከሆነ ዝሙት ነው። ኦኬ አዳምጠኝ፣ አንድ ነገር ላስቀምጥልህ። አርጁመንትን ላበታት ነው እዚህ ጋር አበታትናለሁ። እዛ ሳትሄድ አዳምጠኝ። ይኸውልህ አንድ ምስት እንድናገባ አዳምጠኝ። ኩልዳውን ቆይ አንዴ እሺ፣ አንዴ ወንድም አለ ሚስት ብቻ ነው አልከኝና ሰው ከሚስቱ ውጪ ከሆነ ሰማን የፈለከው ይሄን ነው እኮ አይደለም ወይስ አይባልም? ኦኬ ላስቀምጥልህ ሀሳብን። አንድ ምስት እንድናገባ ያስቀመጠልን አላህ ነው። በዙ ትእዛዝ ነው የምንሄደው። እሱ ከሁለት አግቡ ካለ 2 እናገባለን። እስከ 4 አግቡ ብለን ያስቀመጠልን እሱ ነው። እሱ ሐላል ያደረገልን አዳምጠኝ። እሱ ሐላል ያደረገልን ነገር ራሳችን ላይ ሐራም ማድረግ አንችልም። ለረሱላችን ሰለላሁ ዐለይሂ ወሰለም ምስት አይደለም ኮንኩባይን አይደለም ሌላ ባሪያም ከፈቀደለት ሐራም አይደለችም። ቢኮዝ አንድ ሴት ስታገባው እኮ ለሷ ቃል የምትገባ በእግዚአብሔር በኩል ነው እኮ you know። እሺ አይ እንደሱና እግዚአብሔር አምላኩ አላህ ለሱ ከፈቀደለት መቼም ሐራም አይሆንም። ዋን ስማኛው እሺ፣ ስማኛው ደግሞ ጥሩሽ 4 ብለህ ነገርከኝና 4 ሚስት ችግር የለውም። 4 ሚስት ከ4 ሚስት ውጪ ወሲብ ቢያደርግ ዝሙት ነው ወይስ አይደለም? ወይ ደግሞ ዘርዝርልኝ ከሚስት ውጪ የሆኑ የሚፈቀዱ ነገሮችን ዘርዝርልኝ። ኦኬ ለኛ ነው የምትለው ወይስ ለረሱላችን ሰለላሁ ዐለይሂ ወሰለም? እንደ እስልምና ነው ያልኩት። እንደ እስልምና ኦኬ እንደ እስልምና ያለ ረሱላችን ሰለላሁ ዐለይሂ ወሰለም ለማንኛውም ሙስሊም እስከ 4 ነው የተፈቀደለት። ግን ፕሮሲጀር አለው ከአንድ ወደ ሁለተኛው ለመሄድ። አሁን ሚስቶች እንዳትለኝ እኔ ቆዋል። ለምንድን ነው የማይገባ? ቆይ ስማኝ። ሚስት አልካ አይደለ? እሺ ሚስት ይኖረው። ሚስት ከሆነች ሚስት ተብሏል። ከሚስት ውጪ ሌላ ነገር ጥቀስልኝ። ሚስት አልክ፣ ሚስትን ተቀበልኩ፣ ሌላ ነገር ጥቀስልኝ። አለቀ። አሁንም ሌላ ነገር እንዳታወራ ፕሊዝ። ኦኬ ለኛ ከሚስት ውጪ ሌላ ነገር ነው ማድረግ አንችልም። ስለዛ ከሚስት ውጪ ከሆነ ለእስልምና በእስልምና ትምህርት መሰረት ከሚስት ውጪ ከሆነ ዝሙት ይባላል ማለት ነው። ያ ትልቅ ኃጢአት ነው። በጣም ትልቅ ኃጢአት። እንትን ቁርአን ይዛል ሱራ 66 ቁጥር 1 ለምንድን ነው የወረደው? አስባበ ነዝሉ ንገረኝ እስቲ። 66 ስንት ነው ያልከው? ቁጥር 1። ምናልባት ይሄ አዲሱ ተፍሲር ያለው አለ፣ አማርኛው ተፍሲር ይችን ነገር ይኸው አሁን እንትን ሲላ ሲቀይራት ይችን ሀሳብ ስሟት። ከሚስት ውጪ ከሆነ ዝሙት ነው ብሏል። ይህን ክሌም የያዙትና ከዛ ደግሞ እኔ እኮ ይኸውልህ አርጁመንቱን እኮ መጀመሪያ ሳጀምር ነው እኮ ያበታተንኩት። ይኸውልህ ለእኛና ለረሱላችን
ነው የወረደበትን ምክንያት ነገር ለሱ ፈቀደለት። ቢኮዝ ምንድነው የፈቀደለት? ያችኛውን ሴት እሱ የወደዳትን ለሱ ፈቅዶለታል። ማናት እሷ? የፈለገችውን የፈለገችውን ሚስቱ ናት አይደለችም? የተፈቀደችለት ሴት ለሱ ተፈቅዶለታል። በቃ አንተ ነው የተፈቀደለት። አያችሁ ምንድን ነው ብሎ የነበረው? ቅድም ምን ብሎ ነበረ? አሁን ተናግሮ አሁኑኑ ሲቀጥፍ ማለት ነው። አንተ ነው እኮ ያልሰማኝ። ከሆነ አንዴ ዋን እኔ እያወራሁ ከሚስት ውጭ ከሆነ ዝሙት ነው ብሎ ተናገረና የሆነ ሴት ተፈቀደችለት። ማን ሰሞን የሆነ ሴት ተፈቀደለችለት አለ። ሰሞኑን ማልጠራትም እኔ ወረበር ተፈቅዳላች። ሚስቱ ናት አይደለችም? ናት ካለ ማስረጃ ያሳየናል። ይህንን ካሳየን አንድ ነገር ደግሞ ላሳያችሁ። አንዲት ነገር ሐዲስ ትከፍትልናለህ ቃል። ኦኬ እኮ ወደዛ መሄድ አያስፈልግም እኮ ቆይ ቆይ አግሪሜንትን ላስቀምጥና ከዛ በኋላ መልስ መስጠት ትችላለህ። ጥያቄ ላስቀምጥ። መክፈት የሚችል ማን ነው? ሐዲስ መክፈት። ኦኬ ሳሂህ አልቡኻሪ 68:10 ክፈትልን እስቲ። ኦኬ ተፍሲሩንም በአማርኛ ያሁን ከፈለክም አለ እኔ ጋር። እሱ ኮንፌስ ስላደረገው አያስፈልግም። ሚስቱ ናት ካለ ማስረጃ ሊያሳየን ይችላል። ኦኬ 66 ስንት? 68:10 ኦኬ እሺ አንብብልን እስቲ ቃል። ኦኬ ሳሂህ አልቡኻሪ 68:10 ነው የሚለው። the prophet said the one who commits an illegal sexual intercourse ነብዩ እንደተናገሩት አቡ ሁረይራ ነው ሪፖርት ናሬት ያደረገው። the one who commits an illegal sexual intercourse ማለትም ህገወጥ የሆነ ግብረ ስጋ ግንኙነት የፈጸመ is not a believer at the time of committing illegal sexual intercourse አማኝ አይደለም ልክ ኢንተርኮርሱን ወይም ደግሞ ግብረ ስጋ ግንኙነቱን ህገወጥ የሆነው እንደፈጸመ ማለት ነውና and a thief is not alcoholic a thief is not believer at the time of committing theft ሌባ ሲሰርቅ አማኝ አይደለም በሰረቀበት ሰዓት and a drinker of alcohol drink is not a believer at the time of drinking የሚጠጣ ሰው በሚጠጣበት ሰዓት አማኝ አይደለም። yet the gate of repentance is open thereafter ይቅርታ ወይም የተውባት ጊዜ ክፍት ነው ከዛ በኋላ ይላል። እሺ ምንድን ነው የሚለው? ህገወጥ የሆነ ግብረ ስጋ ግንኙነት ወይም ወሲብ የሚያደርግ ሰው እንደዛ በሚያደርግበት ጊዜ አማኝ አይደለም፣ ካፊር ነው ይላል። ሌባም አሁን ስርቆቱንም ማሳየት እንችላለን። ሱራ 8 ቁጥር 1 ላይ ከጦር ዘረፋ ምዕራፍ ይጠይቁሃል የሚለው ዘራፊ ነበረ መሐመድ እና ሲዘርፍ፣ አንደኛ ሲዘርፍ ማለት ነው። ሁለተኛ ደግሞ ህገወጥ የሆነ ወሲብ ሲያደርግ መሐመድ ከፍሯል ማለት ነው። አንተ ደግሞ አልከፈረም ማለት ዋን ኦኬ ይሄ ያንተ ሀሳብ ነው። ጨርሰው። ምኑን ነው የምጨርሰው? ኦኬ ከሐዲሱ ነው የምንናገረው ወይስ ከጀመርከው አርጅመንት ነው የምንቀጥለው? አግሪሜንትን አስቀምጫለሁ። ማፍረሻ ካለ ማፍረስ ትችላለህ። ኦኬ ይኸውልህ መጀመሪያ ሚስትን ስታገባ ቃል የምትገባው ከእግዚአብሔር ጋር ነው፣ ለሰው አይደለም። እሱ ነው አንድ ሚስት እንድታገባና ከሷ ሌላ ጋር ወሲብ እንዳታርግ የፈቀደልህ። እዛ ጋር ለነቢ መሐመድ የፈቀደው አምላኩ ነው፣ አላህ ነው።
ስለዚህ እሱ የፈቀደለትን ነገር አይ ከምስት ውጪ ከምናምን ውጪ ብሎ ሌላ ነገር መበጣረቅ ያው አማኝም አያደርግም። ቢኮዝ ይቅርታ ጠይቅ። ቆይ አንዴ የምን ይቅርታ? ወይ ይቅርታ ትጠይቃለህ ወይ ደግሞ በቅድሙ አክሴፕት ባረከው እንትን መሰረት ትሄዳለህ። የምን ይቅርታ መሰለህ የምትጠይቀው? ከሚስት ውጪ ዝሙት ነው ያልኩት ስህተት ነው ሚለውን ኮንፌስ አድርግና ይቅርታ ብልና ከዛ ነው የምታሄደው። እቺን ይቅርታ ካላልኩ ስለዛ ነው እኮ አልተረዳኝም ያልኩህ። አዳምጠኝ። ኖ አልጨርስም። አሁን እኔ ልጨርስልህ። ቢኮዝ እኔ ሳወራ መስማት አለብሽ፣ ስታወራ ስለምሰማህም ማለት ነው። የመጀመሪያው ፖይንት ይህንን ሀሳብ መታፈርሰው ችግር የለውም ተፈቅዶለታል በሚል አይነት ኢንቴንሽን ከሆነ አስቀድመህ አምነህ ስለሆነ ከሚስት ውጭ ወሲብ ነው ብለህ ኮንፌስ አድርገህ ስለሆነ ያ ስህተት ነው ይቅርታ ብልና ከዛ አንጻር መመለስ ትችላለህ። ከዛ ውጭ አስቀድመህ ኮንፌስ ስላደረከው ያንን ኮንፌስ ያደረከውንም ነገር ይዘህ አሁንም ደግሞ በዚህኛው መሄድ አትችልም። መጀመሪያ ይቅርታ በል። ኦኬ የምን ይቅርታ ነው? አዳምጠኝ። ከምስት ውጪ ከሌላ ጋራ ወሲብ ማድረግ ኃጢአት ነው ብለህ የነገረን አላህና ነብዩ ናቸው። እኛ ምንም እውቀት የለንም። ለረሱላችን ሰለላሁ ዐለይሂ ወሰለም ለሱ ላንተ ነው አለው። ለእናንተ የተፈቀደ ላንተ የፈቀደልህ ነገር ራስ ላይ አለው ፉል ማድረግ ብሎ ሙስሊሞች እንደዚህ ቀጣፊ ናቸው። አስቀድሞ ቅድም አምኖት የነበረውን ከሚስት ውጪ ግንኙነት ካደረገ ዝሙት ነው ብሎ ኮንፌስ አድርጎት የነበረውን አሁን ሽምጥጥ፣ አሁን በደቂቃዎች ውስጥ ማለት ነው። እስልምና እንደዚህ ነው፣ ይዋሽለታል። ይቅርታ አካል ካስገባሃለሁ ይቅርታ በልና ያልኩት አስቀድሜ የተናገርኩት ስህተት ነው ከሚስት ውጪ ቢያደርግም ይሶኬ በሚለው ከተስማማን ያው መልስ ነው ብለን እንይዘዋለን። ከዛ ውጪ ግን ወደ ግራም ወደ ቀኝም እየሮጥክ እንዴት ነው? ወደ አንድ ሁን እንጂ። እሺ ቃል አንብብልን። እሱም ተፍሲር የእነሱን ተፍሲር ራሳቸውን ማለት ነው። ኦኬ እዚህ ላይ ነው ቦስ። እሺ ኦኬ 66ኛው ሱራ ላይ ነው ያለው ነው። ምንድነው የሚለው? አንደኛው አያ አንተ ነቢይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችን ማስወደድ የምትፈልግ ስትሆን በአንተ ላይ በቅንፍ ውስጥ በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ ማሪና አዛኝ ነው ይላል። ከታች ላይ ያለችዋ ደግሞ ተፍሲሯ ናት። ልቀጥለው ወይስ? አያው ነው ለምን ወረደ የሚለውን ነገሩ። እሺ አይ ቲንክ ሰዎችን እያስገባን እንጠይቃቸዋለን። እነሱን ራሱ እንጠይቃቸው። የሆነ ኤቪደንስ ካመጣን እዛ ኤቪደንስ ላይ ስታኩ ነው የሆነ ክርክር ማድረግ ነው የሚፈልጉት። ጠይቀናቸው አላምንም ካሉ ያንን ማስረጃውን እናወጣለን። ማስረጃ አድርገን እዚህ አንድ ስታወሩ ረጋ ብላችሁ ካወራችሁ ባይዘው ስህተት አይኖርባችሁም። ኩል ዳውን ረጋ ብላችሁ ካወራችሁ፣ ከዛ የሆነች ነገር ካወራችሁ ግን ያችን ነገር ለምንድን ነው ለማዋሸት እንዳትሞክሩ። ወይ ደግሞ ለዛች ነገር ይህን ነገር ማለት ስህተት ነው ብላችሁ ኮንፌስ አድርጋችሁ ነው የምታልፉት። ዝም ብሎ እንትን ማለት የለም። እሺ አህመድ እየተሽከረከረ ነው። ሌላ ሙስሊም የእስልምና ትምህርትን ዲፌንድ የሚያደርግ ሙስሊም ካለ፣ ትክክል እንደሆነ የሚያስረግጥ ሙስሊም ካለ አንድ ቁጥር ጽፎ መግባት ይችላል። አንድ ቁጥር ጻፉ። እስቲ ግባ። አንተ ዝም ብለህ ኮመንት ትጽፋለህ። በጣም ነው የሚያሳዝነው። ባይዘው አሁን የተናገረውን አሁን ሽምጥጥ ሲያደርገው በጣም ዲስካስቲንግ። ሙሳ አቤት አቤት፣ እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ይመስገን ይመስገን። ኮሜንቱ አልተመቸህም እንዴ? ዛሬ አልገባ ስትል ገርሞኝ እኮ ነው። አይ ኮሜንቱ የጻፍኩት ኮሜንት አልተመቸህም?
እስቲ እንፈልግ ስህተት እንፈልግና እናወራበታለን። ድምጽ ይደርባል ደግሞ። እሺ ለማንኛውም ጉድ አይዲያ እኔ ውስጥ እያወቀ ነበር አልኩ እያወቀ አሁንም እናንተ እኮ ከውስጣችሁ ነው የሚቆረቁራችሁ ነገር እኮ ይኖራል ይመስለኛል። ፈልጋችሁ ስታጣኑ አሁን ወደ ውይይቱ እንግባሽ። ለማይጠቅም እስልምና ትምህርት ላይ አንድ ትምህርት አነሳና ከዛ እናወራበታለን። መሐመድ ትንቢት ተናግሯል ስለ ደጃል አይደለ? ስለ ደጃል ተናግሯል መሐመድ። ስለ ደጃል ተናግረዋል። ግን ይሄ መሰረታዊ ነገር ያለ ስለ አምላክ ማውራት ዋናው ነገር እሱ አይደለም። መሐመድ ነብይ አይደለም፣ የአምላክ የዛ እውነተኛው አምላክ ነብይ አይደለም የሚለውን ለማስረገጥ የተናገረው ነገር እውነት ነው ወይስ አይደለም የሚለውን ቸክ እናድርግ። ደጃል አሁን መሐመድ ነብይ ያለውን ሰው ሁሉንም ልታስጥሉት ነው በቃ በትግላችሁ። እሱን አስረግጥልን፣ ችግር የለውም። በውይይት መካከል ታስረግጥልናለህ። መሐመድ ስለ ደጃል ሲናገር ደጃል ስንት አይን አለው ብሎ ተናግሯል። ጉድ እኮ ነው። በጣም ጉድ ነው። አዕወሩ ለዐይን ብለዋል። ስንት አይን? አዕወሩ ለዐይን እኮ ስንት አይን ነው ያለው? አዕወሩ ለዐይን ማለት ምን ማለት ነው? አንዱ አይን ተበላሽቷል፣ አንዱ ደግሞ ወደ ውጪ እንትን ያለ ነው እንደዚህ የወጣ አንዱ የተበላሸ። ስለዚህ አንድ አይን ነው ያለው። ሁለት ነው። አንደኛው ምንም እንትን የለም በቃ ዝም ብሎ የጠፋ ነው ሙሉ በሙሉ ማለት ነው። ስለዚህ አንድ አይን ነው። አንዱ ደግሞ አለ፣ እሱም ደግሞ ትክክለኛ አይደለም። አንድ አይና ነው ሁለት አይና ነው ደጃል? አዕወሩ ለዐይን አሁን የዓረብኛው ምናልባት የዓረብኛው ቀውሉ ማለት የዓረብኛው ንግግር አዕወር የሚለው እሱ አንዱ አይነ ግንባር ነው፣ አንዱ ደግሞ የወጣ ነው። አንድ አይን ደጃል አንድ አይን እንደሆነ ብዙ ሐዲሳት ላይ ተጽፏል። አንድ አይን ነው፣ አንድ አይና ነው፣ አንዱ አይኑ የጠፋ ነው ብሎ ነብዩ ተናግሯል። ለምሳሌ ራይዳት ሰላህኒ ነው የሚል ሐዲስ ላይ 18-17 ላይ አንድ አይና እንደሆነ ደጃል ተናግሯል። ነብዩ አስፈላጊ እኮ አንደኛው ሙሉ በሙሉ በአንድ በኩል ያለው የለም፣ በአንድ በኩል ያለውም እንትን ያለ ነው፣ የተበላሸ አይን ነው። አንድ አይን ነው የሚያየው፣ አንድ አይና ነው፣ አንድ አይኑ የሚያየው በአንድ አይን ነው። አንዱ አይኑ አያይም። አይዋ አንድ አይኑ ደግሞ ያም እንትን ሆኗል ማለት ነው፣ የተበላሸ ነው፣ ያያል። ግን ያኛውማ ያያል። አንድ አይን ነው ከተባለ አንደኛው ያያል ማለት ነው። ተበላሽቷል ግን እሱ ራሱ አያይም። የተበላሸ የተባለው አይን አያይም፣ ያያል ግን ወደ ውጭ ወጣ ብሎ ኖርማል እንትን አይደለም። ታውቃለህ? ያለሽ በቃ የሚያየው አንድ አይኑ ነው። የደጃል አንድ አይን ነው የሚያየው። የትኛው አይኑ ነው የሚያየው? ቀኙ ነው ግራ አይኑ ነው የሚያየው? እሱን ትዝ አይለኝም። እሺ እናሳየና ትመልስልናለህ። ቃል አለህ? አዎ አለው። እሺ ምን ሁለት የሚል አገኝተህ ነው ማለት እናንተ መጽሐፍ? ሳህል ቡኻሪ ላይ ማለት ግራው ነው የሚለው። ኦኬ ግራው ነው። የትኛውን እንምረጥለት? ሙስሊም ላይም አለ፣ ሳህል ቡኻሪ ላይም አለ። የቱ ልክፈትልህ? ሙስሊም 2934ን ይሄን ከፈተውና በዛ ደግሞ ቡኻሪ ላይ እንሄዳለን። እሺ አንብብልን ምን እንደሚል እናንብበውና
የትኛው አይን ነው የጠፋው የሚለውን እንየው። ግራው ነው የሚለው። የትኛው አይኑ? ግራ አይኑ አይደለም? አይዋ። እሺ ሳሂህ ቡኻሪ 34:39 ደግሞ ክፈትልን ቃል እዚህ ላይ ግራ አይኑ የጠፋ ነው ብላይ እንዲሆን ነው ብሎ ተናገረ ነብዩ ትንቢት ሲናገር ስለ ደጃል። ሳሂህ ቡኻሪ 34:39 ላይ ደግሞ ምን አለ? ያን ደግሞ እንየው። ሳሂህ ቡኻሪ ላይ ማለ ጃሚዓ ተርሚዲም ላይ ያለ ሌሎች ክፍሎች ላይም አለ። እና አሳዘናችሁ እንዴ አይኑ እንትን ሲል ደጃል። እሺ እንየው። እሺ አንብብልን። ኦኬ the prophet mentioned መሲህ አልደጃል ወይም ደግሞ ፕሮፌት ነቢያቸው ሜንሽን ያደረጉት መሲህ አልደጃል የሚባለውን in front of the people saying በሰዎች ፊት ለፊት እንደተናገሩት Allah is not one eyed አንድ አይን አይደለም while the Messiah al-Dajjal is blind on the right eye while the Messiah al-Dajjal ደጃል በራይት አይ ነው which is blind የሆነው በቀኝ አይኑ ላይ ነው and his eye looks like blogging out grape እንደ አፍሪካ ላይ የተጠቀሙት ትልልቅ ነው እንደ የትኛው አይኑ ይላል? ራይት አይ። እዛኛው ላይ ግራ አይኑ አለ፣ እዚህ ላይ ደግሞ ቀኝ አይኑ አለ። እውነተኛ ነብይ ከሆነ መሐመድ እውነቱን ይናገር ነበር፣ ወይ ቀኙን ወይ ግራውን ብሎ ይናገር ነበር። እስቲ ከፍ አድርገው እስቲ አረብኛው ላንብበው። እሺ ማንበብ ትችላለህ። እሱም መለሰልህ። መሐመድ ለምንድን ነው አንዴ ቀኝ አይን አንዴ ግራ አይን የሚል? አንድ አይና ነው ብሎ ሁለቱንም አይና ጠፋው እኮ። እሺ አዕወሩል አይኒ ልዩምና አዕወሩል አይኒ ልዩምና ከአነሁ ዒነበቱን ጣፊያ ይላል። ያው ቅድም በአንድ በኩል ያለው ጠፍቷል፣ በአንድ በኩል ያለው ደግሞ ተበላሽቷል ነበር ያልኩህ አይደለ? ተበላሽቷል ግን ያያል ብዬህ ነበራ እና ያንኛው ግራው ተበላሽቷል፣ ይሄንኛው ደግሞ ዒነባ ጣፊያ ውጥት ብሎ ልክ እንደ እንትን ማለት ነው። ዒነባ ማለት ይሄ ዘንባባ የዘንባባ ፍሬ ይመስለኛል። ልክ እንደዛ ወጣ ብሎ ያያል። ስለዚህ ይሄንኛው ያንኛው ሙሉ በሙሉ እንደጠፋ ነው። ይሄ ደግሞ ተበላሽቷል ያያል ማለት ነው። አንደኛው የተጋጨ መስሎ ነው። ቀጥል አጠፋው መሰለኝ። ፈካል ኢን ከሚለው ጀምረህ ፈካን ኢን አላህ ከሚለው ጀምረህ አንብበው እስቲ። እሺ ምንድነው የሚለው? ቆይ ትንሽ እንትን ብሏል፣ ደብዘዝ ብሏል። አይታይም እንዴ? ይታያል? አይታይም። አሁንስ? አረ እንደ ቅድሙ ነጭ አድርገው እስቲ። ኦኬ ያው እሺ ذكر النبي صلى الله عليه وسلم ብዙ አይታይም። እንደ ቅድሙ ጠጋ አድርገው። ذكر المسيح الدجال فقال إن الله ليس بأعور مسيح الدجال تناقروا الله سبحانه وتعالى أعور أيدلم أينو يتبلاش أيدلم مالو مسيح الدجال دقمو انبوا እሷ ቀጥላ ያለችው ايوه انا ቅድም እንዳልኩ አንበባት ከሷ ቀጥላ ያለችው ايوه مسيح الدجال ማለት ቀኝ አይኑ ተበላሽቶ ልክ እንደ እንትን ሆኗል አሉ። ይሄ ምንድነው? ዒነባ እንደ አይደለም። አንበው ከአነ عينه
አዕወሩ ልዓይኒ አልዩምና ቀኝ አይኑ የተበላሸ ወይም የጠፋ። አዕወሩ ማለት ነው። አዕወሩ ያልከው ምን ማለት ነው? አዕወር ማለት አሁን እዚህ ጋር ከአነ አይነሁ ዒነበቱን ጣፊያ ይላል ገልጹታል። አዕወር ማለት እንደ ቦታውን የምትወስደው አንዳንድ ጊዜ ሙሉ በሙሉ እውር ለማለት ይመጣል። አንዳንድ ጊዜ ደግሞ አሁን ይሄንኛው አይኑ ወጣ ብሎ ልክ እንደ እንትን ማለት ነው የሚያይበት ቀኙ ነው። ያንኛው ግራው ሙሉ በሙሉ ነው የጠፋው። ነገረውና ትራንስሌት ያደርገው አዕወሩ ማለት ምን ማለት ነው የሚለውን ትራንስሌት ያደርገው ያሳይህ ቃልና ትራንስሌት በጎግል አላምንልህም። ያው እንግሊዘኛው የአረብኛው ዲክሽነሪ ማለት ነው። አያሸርሑ ኮሜንተሮች ገብተህ እነሱ ጋር አይተህ ከዛ በኋላ በምን እንደተረጉሙት ትነግረኛለህ። አሁን እኮ አንተ ጎግል እኮ ሸይኽ አይደለም ታውቃለህ፣ ወይም ምሁር እኛ እንትን የምንለው አይደለም። አዕወሩ ማለት ምን ማለት ነው? ተርጉም። አዕወር ማለት አይኑ የተበላሸ። እሺ አሳየን፣ ሌክሲከን አሳየን። እሺ በቃ ችግር የለውም። መዝገበ ቃላት እንደዛ የተበላሸ ማለት ነው ብለህ አሳየን። እንደዛ ነው የተማርኩት እኔ፣ እንደዛ ነው ማስረጃ የተማርኩት። ያስተማሩ ሰዎች ውሸታቸው። ማስረጃ አንተን ላምጣህ እንደ ማስረጃ አምጣ። ሌክሲከን መዝገበ ቃላት ስለሆነ ኦኬ። እዛ ገብተህ ሸርሕ ለምሳሌ ይሄ ምንድነው ሰሒሁል ቡኻሪ አይደለ? ገብተህ ምን እንደሚል እብነ ሐጀር ማብራሪያውን ገብተህ በጥሩ ልቦና ተመልከተው። እሺ ትራንስሌት አረበኛውን ትራንስሌት ይደረግና እንዴት እንደሚቀጠፍ እናዩት። አረብኛው ጎግል ይዋሻል ነው ማለት። ጎግል ትክክለኛ ትርጉም አይተረጉም። አንደኛው ይሄው የተረጎመው ቀኝ አይኑ ኦኬ የተላለፈ ያህል ታውሯል። ምን ሆኗል? ታውሯል። ታውሯል ማለት ምን ማለት ነው? ትክክል አይደለም። ጎግሉ ትክክል አይደለም። እሺ አንተ አምጣ፣ እንዳንተ እንዳልከው ብሎ የተረጎመ አምጣ እስቲ። ሸርሑን ገብተህ ኢብኑ ሐጀር ገብተህ ሰሒሁል ቡኻሪ ከሆነ ኢብኑ ሐጀር ገብተህ ካጠገቡ አሳየን። አንተ ይሄንን የሚተነተነውን ገብተህ እዛ ይሄንን እንዳየህ ያንን ገብተህ አንተ አሳየን። እሺ በቃ ችግር የለውም። የኔ እኮ ቪዲዮ እንትን አይልኝም። ገብተህ እዛው በዚህ ቁጥር ኢብኑ ሐጀርን ገብተህ አሁን ይሄ ነገር ምን ማለት መስላችሁ ሰዎች? መሐመድ አንዴ ግራ አይኑ የጠፋ ነው አለ ሙስሊም ላይ፣ እዚህ ለኛው ደግሞ ቀኝ አይን አለ። መሐመድ እውነተኛ ነው ይሆን? እውነቱን በተናገረ ነበር። በአንዱ ግራ አይን ብሎ በአንድ ቀኝ አይን እኔ ያወራው ትሰመኛለህ። ሰማ ይሄንኛው ተበላሽቷል ያያል፣ ያንኛው ግን ያንኛው ሙሉ በሙሉ ነው የታወረው። ገብቷል? አንዴ ስማኝና ወግሉ ትክክል አይደለም። አሁን እኮ ብትቀጥፍ ምንም የምታመጣው ነገር እኮ የለም። እዚህ ጋር ትክክል አይደለም። የኋላኛው ይገልጸዋል። ምን ይላል? ከአነ አይነሁ ዒነበቱን ጣፊያ የሚለው ምንድን ብሎ ነው የተረጎመው? በልሽ አንተ እንደተረጎመው አድርጎ የተረጎመ አምጣሽ። ኦኬ ኢብኑ ሐጀር ገብተህ ሌሎች አረቢክ ዲክሽነሪ ላይ ገብቼ አወጣለሁ። ትንሽ ደቂቃ ብቻ ጠብቀኝ እሺ፣ እንዳትወርድ። ዲክሽነሪው ጋር ከመግባታችን ራሱ በፊት ማለት ነው አንድ ነገር በጣም መታወቅ አለበት። እንግሊዘኛውን ከአንተ በላይ አረብኛም እንግሊዘኛም የሚያውቁ ሰዎች ናቸው የተረጎሙት። ሜቢ እኛ እንግሊዘኛ እናቅም ብለህ እኛን ለማጭበርበር የምትሞክሩት ነገር ዊች ኢዝ ሮንግ ነው። እንደዛ ከሆነ ታዲያ የእናንተን ቤተክርስቲያን አጭበርባሪ ነው የምታደርጉት። አሁን እንትን ላይ ማለት ነው ከእንግሊሽ ወደ አማርኛ የሚተረጎሙና እነሱ የሚተረጎሙት እኮ ትክክል አይደለም። አጭበርባሪዎች ናቸው ማለት እኮ ነው። እንደዛ ከሆነ እንግሊሽ ትክክል አይደለም። እሺ ሚታልክ እነዚህ ሰዎች እያሉ ነው ያሉት ምንድን ነው ይሄ እንግሊዘኛ መጽሐፍ ኢትዮጵያ ውስጥ ያሉ ሙስሊሞች እዚህ የመጡ እንግሊዘኛውን የሚክዱት ሙስሊሞች ከዓለም የሙስሊም ቁጥር አንጻር ሲታዩ እዚህ ግባ የማይባሉ ኢመንት ናቸው ቁጥራቸው ማለት ነው። እንደዛ ከሆነ እናንተም እኮ እንደዛ ናቸው። አሁን መጽሐፍ ቅዱስ ላይ ስንት ያጣመሙ አትደረም። እስኪ መጽሐፍ ቅዱስ ላይ ቤተክርስቲያን ስንት ያጣመማቸዋል። እንደዛ አሁን ብታወራ ጀምር መውረድ ፈልገህ ነበረ ባይዘው ማለት ነው። ምንድነው ማስቀመጥ ያለብን? ያስፈልገው መውረድ ፈልጎ ነበረ ያ ስለዚህ እኔ ምንም አላልኩትም፣ እያወራው ነው። አዳምጦ ሀሳብ መስጠት አለበት። ሀሳቤን ሳልጨርስ እንደዛ ከሆነ ብሎ የሚገባ ከሆነ ደንግጧል። የማወራው ነገር ኦልሬዲ
ዱቄት እንደሚያደርገው ስለገባው ነው። ሶ ይሄ እንግሊዘኛውን ሼኮች ጽፈውት በሳውዲ አረቢያ ገቨርንመንት ቡክ ታትሞ መጽሐፍ ታትሞ በዓለም ላይ የተሸጠ ስቲል አማዞን ገበያ ላይ ያለ ማንኛውም ሰው ኦርደር አድርጎ የሚገዛው መጽሐፍ ነው። እንደነዚህ ሙስሊሞች ጭንቅላት ከሆነ ቢሊየንስ ያሉ እስላሞች ዓለም ላይ ያሉት ከአረብኛ ቀጥሎ እንግሊዝኛ ነው የሚጠቀሙት። እንዳለ እየተሳሳቱ ነው ማለት ነው። እየተሳሳቱ ናቸው እንዳለ እነሱ ጋር ሲመጡ ሲከብዳቸው። ለኢትዮጵያ ሙስሊሞች ብቻ ዓለም ላይ ያሉ ሙስሊሞች በጣም በስተት መንገድ እንዲሄዱ እየተደረገ ነው። ማነች ለዛው የምታደርገው? ሳውዲ። ዋው ሳውዲ አላህ ያጥፋሽ አንቺ የእስልምና ጠላት፣ የነብዩ ጠላት። ከእሷ ጋር ነው ሙግታችሁ፣ ከእኛ ጋር አይደለም። ይሄ ዊርድ የሆነ እንትና ይዛችሁ መጣችሁ እዚህ ባትጨቃጨቁን መልካም ነው። በመጽሐፉ የመሸማቀቃችሁን የማፈራችሁን ጥግ ነው እያየን ያለ ነው እንጂ እንግሊዘኛውን ቋንቋ ነው ጀስት እኮ ተተርጉሟል። እኛ አይደለንም የተረጎመው። ስህተት ከሆነ ስህተት ነው፣ አንቀበለውም። ስህተት ቢሆን አንድ ቀን አያድርም። ዌብሳይቱ ላይም መጽሐፍ እኮ ተሽጧል እኮ ይሸጣል እኮ መጽሐፍ እኮ አለው፣ ቡክ አለው። ከፍሎ ነው ሰው የሚገዛው። ከፍለው ይሰበስቡታል ሳውዲዎች። ስህተት ቢኖረው ከፍለው አናውንስ ያደርጋሉ። ስለዚህ ይሄ ምንድን ነው የሚያሳየን? እውነታን መካድ፣ በቋንቋ መደበቅ፣ እስልምናን ደባብቆ ሸፋፍኖ እንደምን ልበላችሁ የሆነ በቃ ምንትን እንዳያዩ ሽፍንፍን አድርጎ በአረብኛ በቋንቋ ጥቅልል አድርጎ ደብቀው ሊያስቀምጡት ነው የሚፈልጉት። ነው ያ ዘመን አልፎበታል። ስለዚህ መጽሐፋችሁ ነው፣ እኛ አይደለም የተረጎምነው፣ ጎግል አይደለም የተረጎመው። ራሳቸው ዑለማዎች፣ ዶክተሮች፣ ሼኮች፣ አሊሞች ናቸው። ሳዑዲ ነች። ስለዚህ ክደቱን አቁሙና ቁም ነገር ያለው ነጥብ ላይ ብቻ እንወያይ። ሰዓታችንንም ጊዜያችንንም ሰውንም ከምናዝግ ባይነኝና ወንድሜ ጓዬ እንደዛ እናደርጋለን። አሁን ግቡና ተወያዩ። ምንም እድል መስጠት አያስፈልግም። ዴቪ እዚህ ላይ ልጨምር። አሁን ያልከው ላይ ምንድን ነው መጽሐፉን ያለኝ በፒዲኤፍ በሃርድ ኮፒም አለኝ፣ ኦፊስ ነው ያለውና ሳህል ቡካሪ ላይ ቮሊዩም 4 ላይ ነው የሚገኘው። የአሁኑን የከፈት ነው ሱና ዶት ኮም ላይ ያለው ማለት ነው። ሱና ዶት ኮም ደግሞ ራን የሚደረገው በሳውዲ ገቨርንመንት ነው። ሌላ ሰው ገብቶ ወይም ሎጊን አድርጎ እንደፈለገ ፖስት ማድረግ እንደፈለገ ማውረድ አይችልም። እዚህ ላይ ያለው እዚህ ላይ እንዳለው ነው። ምንም የሚቀየር ነገር የለም። ግን አንድ ነገር መናገር ነው የምፈልገው ምንድነው ዶክተር መሐመድ ሙሃኒ የሚባል አለ ካህን። ሳህል ቡካሪን በብቸኝነት የተረጎሙት እሳቸው ብቻ ናቸው በዚህ ፕላኔት በምድራችን ላይ ማለት ነው። ሌላ ሰው አልተረጎመውም፣ ፍቃድም የለውም ሊተረጉመው። አንድ ነገር እንድታውቁ ፈልጋለሁ፣ ሌሎቻችሁም ማለት ነው ከታች ያላችሁት ዶክተር መሐመድ ብቻ ናቸው የተረጎሙት። ዳሩሰለም ማለት ሳውዲ አረቢያ ያለው ዩኒቨርሲቲ ነው፣ ኢስላሚክ ዩኒቨርሲቲ ነው። እዛ ውስጥ ፕሮፌሰር የነበሩ ናቸው። ለእሳቸው ብቻ ነው የተሰጠው ሳህል ቡካሪ እንዲተረጉሙ። ማንም ሰው ከኚህ ዶክተር ውጭ አይተረጉመውም። ይህንን ነገር አክኖሎጂ አድርጋችሁ እንድትሄዱ ፈልጋለሁ። ከፈለጋችሁ በአረብኛውም አለ ሳህል ቡካሪ፣ ይሄኛው ደግሞ እንግሊሽ ቨርዥኑ ነው። እንዳልኳችሁ ለአንድ ሰው ብቻ ነው የተሰጠው፣ ምክንያቱም የተለያየ ትርጉም እንዳይኖረው በሳውዲ አረቢያ ገቨርንመንት ማለት ነው። ሱና ዶት ኮም ላይ ብትገቡም እዚህ ጋር ብትመጡም እሳቸው የተረጎሙት ነው እዚህ ጋር ያለው እንግሊዝኛ እንጂ ሌላ አይደለም። እንድታውቁ የምፈልገው ነገር ያ ነው። እዚህ ውስጥ ምንድን ነው አጠቃላይ ተከፋፍሎ ነው የተሰጣቸው። አሁን ይሄ ለእሳቸው ተሰጠ፣ ሳሂህ ቡካሪ፣ ሳሂህ ሙስሊምን ደግሞ ለሆኑ ዶክተር ለየብቻ ሌላ ትርጉም እንዳይሉ ኛ ፈርጅን ላይ በሁርዱ ይኖራል። በሁርዱ ቋንቋም አለ፣ በሱ ቋንቋ ነው የተረጎሙት። እና ታዲያ ምንድነው የምታደርጉት መሰላችሁ? 3479 ተወስዱና እንደምታደርጉት ሰርች ዶት ኮም ላይ ሰርች ላይ ታደርጉት እና እዚህ ፒዲኤፍ ካላችሁ በፒዲኤፉ ሰርች ላይ ታደርጉት እና ምንድነው የሚመጣው? ቀጥታ እሱ ይመጣላችኋል ማለት ነው። የአሁኑ ሀዲስ ላይ ምንድነው ያለው? እዚህ ጋር እንደምታነቡት ማለት ነው። the prophet mentioned al-Masih al-Dajjal in front of the people saying Allah is one-eyed while al-Masih al-Dajjal is blind in the right eye. You see